ባለራዕይ ወጣት በኢትዮጵያ ለማስነሳት ያለመው ልዩ የወጣቶች ስልጠና 7ኛ ሳምንት በተሳካ ሁኔታ መጠናቀቁ የዕለቱ አበይት ዜናችን ነው። እንደምን አላችሁ የተወደዳችሁ የክራይስት አርሚ ቲቪ ተመልካቾቻችን፣ ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ የምናደርስበት የዜና ሰዓታችን ላይ እንገኛለን። ከዜናዎቹ ጋር ኢየሩሳሌም በዳዳ ነኝ። አብራችሁን ቆዩ። ነሐሴ 30 በክራይስት አርሚ ዓለም አቀፍ ቤተክርስቲያን ልዩ የወጣቶች ስልጠና መካሄዱ ተገለጸ። ምንተስኖት ሀብቴ ተከታትሎታል፣ እንደሚከተለው አድርጎ ያቀርበዋል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መንፈሳዊና ለሀገራቸው አስተዋጽኦ የሚያበረክቱ ወጣቶች ለማፍራት በማለም እያካሄደች ያለችው የወጣቶች ስልጠና የ7ኛ ዙር በተሳካ ሁኔታ ተከናውኖ አልፏል። ቤተክርስቲያኒቱ ወጣቶች በመንፈሳዊ ሕይወት በአመራር ብቃትና በራዕይ እንዲገነቡ ይህንን መሰል ፕሮግራሞች ትኩረት ሰጥታ በቀጣይነት እያከናወነች መሆኗን ገልጻለች። ለ7ኛ ዙር በተካሄደው የወጣቶች ፕሮግራም ላይ ነቢይ እዩ ጩፋ የሮሜ መልእክት ምዕራፍ 12 ቁጥር 2 ያለውን የመጽሐፍ ቅዱስ ክፍልን በመጥቀስ የማህበራዊ ሚዲያ ሱስ በተመለከተ ክፍል 2ን ወጣቱን አስተምረዋል። ሰይጣን በይሳት ወጣቱን እያጠቃ ያለው አእምሯችን በማህበራዊ ሚዲያ በመጥለፍ ነው። በዚህ ምክንያት ደግሞ እነዚህ ሰዎች የተረጋጋ መንፈስና ልብ እንዳይኖሯቸው አድርጓል ሲሉ ነቢዩ ጩፋ ተናግረዋል። የጠፋን ገንዘብ መመለስ ይቻላል፣ ጊዜ ግን መመለስ ስለማይቻል አግባብነት በሌለው የማህበራዊ ሚዲያ አጠቃቀም ውድ ጊዜያችን እንዳይወሰድ መንቃት ይኖርብናል። ማህበራዊ ሚዲያ አግባብ ባለው መንገድ መጠቀምም ያስፈልጋል ብለዋል። በዕለቱ ከተለያዩ አካባቢ የተሰበሰቡ በርካታ ወጣቶች በፕሮግራሙ የተሳተፉ ሲሆን በጋራ የጸሎት ጊዜ፣ የአምልኮና የዝማሬ አገልግሎት እንዲሁም ህይወትን የሚለውጥ የእግዚአብሔር ቃል አገልግሎትም ተከናውኖ አልፏል። 117 ነፍሳት ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀበሉ። በክራይስት አርሚ ዓለም አቀፍ ቤተክርስቲያን በተካሄደው የአምልኮ ፕሮግራም ላይ ነቢይ እዩ ጩፋ ለአዳዲስ ነፍሳት ባቀረቡት የደህንነት ጥሪ 117 ሰዎች ጌታ ኢየሱስን እንደ ግል አዳኛቸው አድርገው ተቀብለዋል። አዲስ አማኞችም የንስሐ ጸሎት ካደረጉ በኋላ በክርስቶስ አዲስ ህይወት እንዲጀምሩ የመንፈሳዊ ምክርና ማበረታቻ ተሰጥቷቸዋል። በዕለቱ የተመዘገበው ይህ የደህንነት ፍሬ በምእመናኑ ዘንድ ታላቅ ደስታ በመፍጠር እግዚአብሔርን አመስግነዋል። በህይወታችን ላይ የመጨረሻው ቃል የእግዚአብሔር ቃል ነው ሲሉ ነቢይ እዩ ጩፋ ተናገሩ። ነቢዩ ይህንን የተናገሩት ነሐሴ 10 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበራቸው የአገልግሎት ጊዜያቸው ነው። ምንተስኖት ሀብቴ ተጨማሪ አለው። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የነሐሴ 10 የዕለተ እሁድ ፕሮግራሟን አከናውና ያለፈች ሲሆን በርካታ ምእመናን ከተለያዩ የአገሪቱ ክፍል በመምጣት የእግዚአብሔር ጸጋ መካፈል ችለዋል። በፕሮግራሙም ላይ የጸሎት፣ የዝማሬ፣ የእግዚአብሔር ቃል አገልግሎትና ትንቢታዊ አዋጅም ተከናውኖ አልፏል። የቤተክርስቲያኒቱ ባለራዕይና ፕሬዚዳንት የሆኑት ነቢይ እዩ ጩፋ በዕለቱ ያገለገሉ ሲሆን ከመጽሐፍ ቅዱስ ክፍል የኢዮብ መጽሐፍ ምዕራፍ 42 ቁጥር 10 በመጥቀስ እግዚአብሔር ታሪክን እንደገና ይጽፋል በሚል ርዕስ የእግዚአብሔርን ቃል አካፍለዋል። የኢዮብ መጽሐፍ ስለ እምነት ጽናት፣ የሰው ውስንነትና የእግዚአብሔር ሉዓላዊነት እንዲሁም የሕይወትን መታደስ የሚያሳይ ክፍል ሲሆን ነቢይ እዩ ጩፋ የ42ቱንም ምዕራፍ ዋና ዋና ነጥቦችን አንስተው አልፈዋል። ኢዮብ ከእግዚአብሔር ዘንድ ጥሩ የሕይወት ምስክርነት የነበረው ሰው ሲሆን እግዚአብሔርም ያንንም በመተማመን እንደፈተነው መጽሐፉ ያስረዳል ብለዋል። በፈተና ወቅትም ልጆቹ ሞቱ፣ ሚስቱ ፈታዋለች፣ ያለውን ሀብት ንብረቱን በሙሉ አጥቷል፣ ወዳጆቹ ሸሽተውታል፣ በበሽታና በቁስል መመታቱም ተገልጿል። በዚህ ሁሉ ውስጥ ያጣው ቤተሰብ ሀብትና የደረሰበት መከራ ሳይሆን የሰዎቹን ንግግር እንዳሳመመው ከመጽሐፍ ቅዱስ ክፍልም አሳይተዋል። እውነተኛ ሀብት እግዚአብሔር ብቻ ነው፣ እርሱን ብቻ እንታመን። የመከራ ምዕራፍ ተዘግቶ እግዚአብሔር አዲስ ታሪክ በመጻፍ ይባርከናል። የእግዚአብሔር እቅድ ከዛሬ ሁኔታ ይበልጣል ብለዋል። በመጨረሻም ነቢይ ጩፋ በሕይወታችን ላይ የመጨረሻው ቃል የእግዚአብሔር ቃል ነው በማለት የዕለቱን የስብከት ጊዜያቸውን አጠቃለዋል። በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው መደበኛ የአምልኮ መርሃ ግብር በርካታ ሰዎች ከአጋንንት እስራት ተፈቱ። በአዲስ አበባ ባለችው አጥቢያ ዕለተ እሁድ በነበረው አገልግሎት ብዙዎች ከተያዙበት አጋንንታዊ ስራት ነጻ ወጥተዋል። በዕለቱም የእግዚአብሔር ሰው ነቢይ እዩ ጩፋ ለጉባኤው በሚጸልዩበት ወቅት በጉባኤው መካከል በሰዎች ውስጥ ተደብቀው የነበሩ እርኩሳን መናፍስታት ራሳቸውን ገልጠዋል። ነቢዩ እነዚህን እርኩሳን መናፍስት ከሰዎች እንዲወጡ በማዘዝ በርካታ ሴትና ወንዶች ከተለያዩ እርኩሳን መናፍስቶች ነጻ ሊወጡ ችለዋል። ተያይዞም ከዚህ ቀደም በተለያዩ መንገድ እግዚአብሔር የተናገራቸው ነገር አካል የለበሰላቸው በቤተ ክርስቲያን በመገኘት የተደረገላቸውን ለእግዚአብሔር ክብር በመስጠት በጉባኤ ፊት በመገኘት ምስክርነታቸውን ሰጥተዋል። ነሐሴ 15ና 16 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በወላይታ ሶዶ አጥቢያ ታላቅ መንፈሳዊ ኮንፈረንስ መዘጋጀቱ ተገለጸ። በዕለቱም የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዚዳንት የሆኑት ነቢይ እዩ ጩፋ በወላይታ ሶዶ አጥቢያ በመገኘት ዕለተ አርብና ቅዳሜ እንደሚያገለግሉ ተጠቁሟል። በኮንፈረንሱም ላይ የእግዚአብሔር ቃል በኃይል የሚታወጅና ለበሽተኞች እንዲሁም በአጋንንት ስርዓት ውስጥ ላሉ እንደሚጸለይም ተመላክቷል። ከወላይታ ሶዶ ኮንፈረንስ በመቀጠል ነሐሴ 17
በክራይስት አርሚ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ ታላቅ መንፈሳዊ ኮንፈረንስ ተዘጋጅቷል። በዕለቱም ህዝበ ክርስቲያኑ አዳዲስ ነፍሳትን በመጋበዝ በወላይታ ሶዶ አጥቢያ እንዲሁም ነሐሴ 17 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ እንድትገኙልን ስትል ቤተክርስቲያኒቷ ጥሪዋን አስተላልፋለች። ተመልካቾቻችን ከክራይስት አርሚ ቴሌቪዥን የነበሩን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪው ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ። ሰላም።